ምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የአርትራይተስ በሽታን ለመከላከል የሚረዱ ለአርትራይተስ በጣም ጠቃሚ የሆኑ ዋና ዋና አንቲ ኢንፍላማቶሪ ወይም ደግሞ ጸረ ብግነት ምግቦችን በዚህ ቪዲዮ ላይ እነግራችኋለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። አርትራይተስ ወይም ደግሞ የመገጣጠሚያ ህመም የሚከሰተው ስር በሰደደ ብግነት ወይም ደግሞ ኢንፍላሜሽን የመገጣጠሚያ ካርቲሌጅ መበስበስ፣ የኦክሲዲቲቭ ስትረስ እና የበሽታ መከላከል ሚዛናችን በመዛባቱ አማካኝነት ነው። አርትራይተስ ማለት አንድ ወይም ደግሞ ከዛ በላይ የሆኑ መገጣጠሚያዎች ወይም ደግሞ ጆይንት ብግነት ወይም ደግሞ ኢንፍላሜሽን ማለት ነው። በዓለም ዙሪያ በብዙ ሰዎች ላይ የሚታይ የተለመደ የጤና ችግር ነው። መገጣጠሚያ ማለት ሁለት አጥንቶች የሚገናኙበት ቦታ ሲሆን ይህ መገጣጠሚያ ካርቲሌጅ በተባለ ለስላሳ ሽፋን ተሸፍኗል። አርትራይተስ የአንድ አይነት በሽታ ሳይሆን በመገጣጠሚያዎችናም በአካባቢያቸው ባሉ ህብረ ህዋሳት ላይ ተጽዕኖን የሚያሳድሩ የበርካታ ከ100 በላይ የተለያዩ ሁኔታዎች ስብስብ ነው። አብዛኛውን ጊዜ ህመም፣ ብግነትና ጥንካሬን ያስከትላል። የአርትራይተስ ምልክቶች እንደ አይነቱ ይለያያሉ፣ ግን በአጠቃላይ በመገጣጠሚያዎች አካባቢ የሚሰማ ህመም፣ ጥንካሬ ወይም ደግሞ ስቲፍነስ፣ በተለይም ጠዋት ላይ ወይም ደግሞ ከተቀመጣችሁ በኋላ የሚሰማ የመገጣጠሚያዎች መገታተር፣ እብጠት ወይም ደግሞ ስዌሊንግ፣ የተጎዱ መገጣጠሚያዎች ማበጥ፣ ሙቀትና መቅላት፣ በመገጣጠሚያዎች አካባቢ ሙቀትና መቅላት መኖር እናም የእንቅስቃሴ መቀነስ፣ መገጣጠሚያዎችን ማጠፍ ወይም ደግሞ ለማንቀሳቀስ መቸገር ይከሰታል። ታዲያ ሁለት ዋና ዋና የተለመዱ የአርትራይተስ አይነቶች አሉ። እነዚህም አንደኛ ኦስቲዮ አርትራይተስ የምንለው ነው። ይህ በጣም የተለመደው አይነት ነው። የሚከሰተውም በመገጣጠሚያዎች ጫፍ ላይ የሚገኘው መከላከያ ካርቲሌጅ ሲሰበር ወይም ደግሞ ሲያልቅ ነው። ይህ የአጥንት መጋጠሚያዎች እርስ በእርስ እንዲፋተጉም ያደርጋል። ይህም ህመምን ያስከትላል። በተለምዶ በእግር፣ በጉልበት፣ በትከሻ፣ በዳሌ እናም በእጅ ላይ ይታያል። ሁለተኛ ሩማቶይድ አርትራይተስ የምንለው ነው። ይህ የሰውነት በሽታ የመከላከል ስርዓት የራሱን የመገጣጠሚያዎች ሽፋንን የሚያጠቃበት ራስን የመከላከል አውቶ ኢሚዩን በሽታ ነው። ከጊዜ በኋላ ወደ መገጣጠሚያ መበላሸት እናም ቅርጽ መዛባት ሊያመራ ይችላል። ብዙውን ጊዜ በእጅና በእግር ጣቶች ትናንሽ መገጣጠሚያዎች ላይ ተጽዕኖን ማሳደር ይጀምራል። ታዲያ በትክክል የተመረጡ አንቲ ኢንፍላማቶሪ ወይም ደግሞ ጸረ ብግነት ምግቦችን በየቀኑ መመገብ የመገጣጠሚያ ህመምን፣ ጥንካሬንና ብግነትን ወይም እብጠትን በእጅጉ ሊቀንስ እንዲሁም የበሽታውን ሂደትን ሊያዘገየውም ይችላል። ለአርትራይተስ በጣም ጠቃሚ የሆኑ በማስረጃ ወይም ደግሞ በጥናት ላይ የተመሰረቱ አንቲ ኢንፍላማቶሪ ወይም ደግሞ ጸረ ብግነት ምግቦችን የሚሰጡት ጥቅምንና በትክክል እንዴት እንደምትጠቀሙባቸው አሁን በዝርዝር እነግራችኋለሁኝ። አንደኛ ቅባታማ አሳ ወይም ደግሞ ፋቲ ፊሽ የምንላቸው ናቸው። እንደ ሳልመን፣ ሰርዲን፣ ማካሬል እናም ቱና። ቅባታማ አሳ በኦሜጋ 3 ፋቲ አሲድ፣ በኢፒኤ እናም በዲኤችኤ የበለጸገ ሲሆን እነዚህም እንደ ፕሮስጋላንዲን እናም ሉኮትሪንስ ያሉ ብግነት አምጪ ኬሚካሎችን ያግዳሉ። የመገጣጠሚያ ጥንካሬንና የጠዋት ህመምንም ይቀንሳሉ። በሩማቶይድ አርትራይተስ ወቅት የካርቲሌጅ መጥፋትንም ያዘገያሉ። በሳምንት ከ2 እስከ 3 ጊዜ መመገብ። በፍም የተጠበሰ የተጋገረ ወይም ደግሞ በእንፋሎት በትንሹ የበሰሉ ፋቲ ፊሾችን ተመገቡ። በዘይት ከመጥበስ መቆጠብ ያስፈልጋል። በተለይ አንሄልዚ በሆኑ የቬጂቴብል
ኦይሎች። ሁለተኛ ኤክስትራ ቨርጂን ኦሊቭ ኦይል ነው፣ የወይራ ዘይት። እንደ አይቡፕሮፊን ተመሳሳይ ተጽዕኖ ያለው ኦሊዮካንታል የሚባል ተፈጥሯዊ ንጥረ ነገርን ይዟል። ብግነትን የሚያመላክቱ ምልክቶችንም ይቀንሳል። የመገጣጠሚያ ካርቲሌጅንም ከጉዳት ይከላከላል። በየቀኑ ከ1 እስከ 2 የሾርባ ማንኪያን ተጠቀሙ። ጥሬውን መጠቀም በሰላጣ ላይ ወይም ደግሞ በምግብ ላይ አፍስሳችሁ ከፍተኛ ጥቅምን ይሰጣችኋል። ሶስተኛ እርድ ነው። እርድ ኩርኩሚን የሚባል ንጥረ ነገርን ይዟል። ይህ ንጥረ ነገር በአርትራይተስ ውስጥ ዋናውን የብግነት መንገድ የሆነውን ያግዳል። የመገጣጠሚያ ብግነትንና ህመምንም ይቀንሳል። በተለይም ለሩማቶይድ እናም ለኦስቲዮ አርትራይተስ በጣም ጠቃሚ ነው። በየቀኑ ከግማሽ እስከ 1 የሻይ ማንኪያ እርድን ተጠቀሙ። በተሻለ ሁኔታ እንዲዋሃድ ደግሞ ከቁንዶ በርበሬ እናም ከጤናማ ቅባቶች ጋር አብራችሁ ተጠቀሙ። ታዲያ የሐሞት ጠጠር ካለባችሁ ወይም ደግሞ ደምን የሚያቀጥኑ መድኃኒቶችን የምትወስዱ ከሆነ ከፍተኛ መጠንን ከመውሰድ ተቆጠቡ። አራተኛ ዝንጅብል ነው። ዝንጅብል ብግነትን የሚያስከትሉ ኤንዛይሞችን ይቆጣጠራል። ወደ ህመምተኛ መገጣጠሚያዎች የደም ዝውውርንም ያሻሽላል። ጥንካሬንናም የጡንቻ ህመምንም ይቀንሳል። ትኩስ የዝንጅብል ሻይ ወይም ደግሞ በምግብ ላይ ጨምራችሁ ዝንጅብልን ተጠቀሙ። በየቀኑ ከ1 እስከ 2 ግራም ተጠቀሙ። አምስተኛ የቤሪ ፍሬዎች ናቸው። እንደ ብሉቤሪ፣ እንጆሪ እናም ብላክቤሪ። የቤሪ ፍሬዎች በአንቶሲያኒን በኃይለኛ አንቲኦክሲዳንቶችም የበለጸጉ ናቸው። በመገጣጠሚያ ህብረ ህዋሳት ውስጥ ያለውን የኦክሲዲቲቭ ስትረስንም ይቀንሳሉ። ብግነትን የሚያመላክቱ ምልክቶችንም ዝቅ ያደርጋሉ። በየቀኑ ከግማሽ እስከ 1 ኩባያን ተጠቀሙ። ትኩስ ወይም ደግሞ የቀዘቀዘ ስኳር ያልተጨመረበትን ተጠቀሙ። ስድስተኛ ቅጠላማ አትክልቶች ናቸው። እንደ ስፒናች፣ ጎመንና ኮላርድ ግሪንስ የምንላቸው። እነዚህ በቫይታሚን ኬ፣ በቫይታሚን ሲ፣ በማግኒዥየም የበለጸጉ ናቸው። የካርቲሌጅ መበስበስን ለመከላከልም ይረዳሉ። በመገጣጠሚያዎች ውስጥ ያሉ ፍሪ ራዲካሎችንም ያስወግዳሉ። በእንፋሎት የደረሰ ወይም ደግሞ በትንሹ የተጠበሰን ተመገቡ። በየቀኑ ከ1 እስከ 2 ኩባያ። ሰባተኛ ለውዝና ሲርሶች ናቸው። እንደ ዋልነት፣ ቺያሲድ እና ተልባ። እነዚህ በኦሜጋ 3 እና በጸረ ብግነት ፖሊፊኖሎችን ይይዛሉ። የመገጣጠሚያ ቅባትንም ያሻሽላሉ። ጥንካሬንም ይቀንሳሉ። በየቀኑ 1 ትንሽ እፍኝን ተጠቀሙ። ለተሻለ የምግብ መፈጨት ደግሞ ተልባን የተፈጨ እንዲሁም ደግሞ ቺያሲድን ለ1 ሌሊት ተዘፍዝፎ ያደረን ተጠቀሙ። ስምንተኛ ነጭ ሽንኩርትና ቀይ ሽንኩርት ነው። እነዚህ አሊሲን እናም የሰልፈር ውህዶችን ይይዛሉ። ብግነት አምጪ ሳይቶኪኖችንም ይቀንሳሉ። የበሽታ የመከላከል ሚዛንንም ይደግፋሉ። ጥሬ ወይም ደግሞ በትንሹ የበሰለን ተጠቀሙ። በየቀኑ በምግብ ውስጥ አካቷቸው። ዘጠነኛ አረንጓዴ ሻይ ነው። አረንጓዴ ሻይ ኃይለኛ ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ እና አንቲ ኦክሲዳንት በሆነው በኢጂሲጂ የበለጸገ ነው። የካርቲሌጅ መበስበስንም ያዘገያል። የመገጣጠሚያ ብግነትንም ይቀንሳል። በየቀኑ ከ1 እስከ 3 ኩባያን ጠጡ። ስኳር ደግሞ ከመጨመር መቆጠብ ያስፈልጋል። አስረኛ ባቄላ እናም ምስር ነው። እነዚህ በፋይበር የበለጸጉ ናቸው። ብግነትንም ይቀንሳሉ። ብግነት አምጪ ቅባቶች ሳይኖሩ የእጽዋት ፕሮቲንን ይሰጣሉ። የበሽታ መከላከል ምላሽንም ለመቆጣጠር ይረዳሉ። ምስር፣ ሽምብራ እናም ጥቁር ቦለቄን ተመገቡ። በሳምንት ከ3 እስከ 4 ጊዜ መመገብ ተመራጭነት አለው። 11ኛ ሙሉ እህሎች ናቸው። እንደ ኦትስ፣ ቡናማ ሩዝና ኪንዋ። እነዚህ ብግነትን የሚያመላክቱ ምልክቶችን ይቀንሳሉ። የአንጀት ጤናን ያሻሽላሉ። የአንጀት ብግነት ደግሞ አርትራይተስን ያባብሳል። የተጣሩ እህሎችን በመተካት ሙሉ እህሎችን ተመገቧቸው። በተመጣጣኝ መጠን በአመጋገባችሁ ውስጥ አካቷቸው። 12ኛ አናናስ ነው። አናናስ ብሮሜላይን የሚባል ኢንዛይምን ይይዛል። ብሮሜላይን የመገጣጠሚያ ብግነትን ይቀንሳል። ከብግነት በኋላ ደግሞ እንቅስቃሴንም ያሻሽላል። ትኩስ አናናስን ተጠቀሙ። በሳምንት ጥቂት ጊዜ
ግማሽ ኩባያን ተመገቡ። 13ኛ አቮካዶ ነው። አቮካዶ በሞኖ አንሳቹሬትድ ፋት ወይም ደግሞ ቅባቶች የበለጸገ ነው። ካርትሌጅን ከመጥፋት ይከላከላሉ፣ የኦክሲዲቲቭ ስትረስንም ይቀንሳሉ። በየቀኑ ግማሽ አቮካዶን ተመገቡ። 14ኛ ፈርመንትድ ፉድ የምንላቸው እንደ እርጎ፣ ኪፈርና ሶርክራውት የምንላቸው እነዚህ የአንጀት ማይክሮባዮምን ያሻሽላሉ፣ ስርዓታዊ ብግነትንም ይቀንሳሉ። በራስ ሰር በሽታ በአውቶ ኢሚዩን የመከላከል አርትራይተስ ውስጥም የበሽታ መከላከል ምላሽንም ይቆጣጠራሉ። በየቀኑ አነስተኛ መጠንን ተመገቡ። ስኳር ያልተጨመረባቸውንና ያልጣፈጡትን መርጣችሁ ተመገቡ። ስለዚህ እነዚህ ለአርትራይተስ በጣም ምቹ እናም ጤናማ የሆኑ ምግቦች ናቸው። ታዲያ የአርትራይተስ ብግነትን ወይም ደግሞ ኢንፍላሜሽንን የሚጨምሩ መገደብ ያለባችሁ ምግቦች ደግሞ አሉ። የተጣራ ስኳርን፣ ነጭ ዳቦ እናም ኬኮችን፣ የተቀነባበሩ ስጋዎችን፣ በጥልቀት በዘይት የተጠበሱ ምግቦችን፣ ከመጠን በላይ የኦሜጋ 6 ይዘት ያላቸው ዘይቶችን፣ ኮርን ኦይል እንዲሁም ደግሞ ሶይቢን ኦይል ወይም ደግሞ የአኩሪ አተር ዘይቶችን መገደብ፣ ስኳር የበዛባቸው መጠጦችን ማስወገድ አለባችሁ። ታዲያ ለአርትራይተስ የተሻለው የየቀኑ የአመጋገብ ስርዓትን ከፈለጋችሁ ጠዋት ላይ ለብ ያለው ውሃ እናም ዝንጅብል እንዲሁም ደግሞ እርድን ጨምራችሁ በሻይ መልኩ መጠጣት፣ ምሳ ላይ ቅጠላማ አትክልቶችን፣ የወይራ ዘይትና ቦለቄ ወይም ደግሞ አሳን መመገብ፣ መክሰስ ላይ ደግሞ ቀለል ያለ ምግብን የቤሪ ፍሬዎችን ወይም ደግሞ ለውዝን ትንሽ አንድ እፍኝ መመገብ፣ እራት ላይ ደግሞ ሙሉ እህሎችን አትክልቶችንና ጤናማ ቅባቶችን መመገብ ተመራጭነት አለው። ታዲያ ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ ምግቦች ሕክምናን ይደግፋሉ እንጂ መድኃኒቶችን አይተኩም። የአርትራይተስ መድኃኒት ወይም ደግሞ ደምን የሚያቀጥኑ መድኃኒቶችን የምትወስዱ ከሆነ ከፍተኛ መጠን ያለው እርድ ወይም ደግሞ ዝንጅብልን ከመውሰዳችሁ በፊት ሐኪማችሁን አማክሩ። መጠን ሳይሆን ቀጣይነት ከሁሉም በላይ አስፈላጊ ነው። ስለዚህ በትንሹ በየቀኑ እየተመገባችሁ ለረጅም ጊዜ የምትመገቡ ከሆነ ለአርትራይተስ ምቹ እናም ብግነትን ወይም ደግሞ ኢንፍላሜሽንን የሚቀንሱ ምግቦች ናቸው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ደግሞ ለበርካታ ሰዎችም እንዲደርስ ሁላችሁም እንግዲህ በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ።